ለምንማ? ወይኔ ምን አነሰኝ? ኪራ ልጄ እናትን አታስብ። እና እንዴት ልረጋጋ? እናቴ ታማ እየተሰቃየች እኮ ሰርጌ እንድታበሉኝ ነበር። ሰርግ ደግሰው የልጃቸውን ደስታ ለማየት ሽር ጉድ የሚሉት እናት ምንም እንኳን ህመማቸው በውስጣቸው ቢጸናም ነገር ግን የልጃቸውን ደስታ ለማየት የልጃቸውን ዓለም ለማየት ጌታ ሆይ እኔ የልጄን ዓለም ሳላይ በሞት አትውሰደኝ እያሉ አባትም እንግዲህ በእናታቸው መታመም ውስጣቸው እየተጨነቀ የልጃቸውን ደስታ ለሚስታቸው ለማሳየት ሁሉን ነገር እያወቁ እንዳላወቁ ሆነው በውስጣቸው ይዘው ኖረው ነበረ። ነገር ግን እነሱ ያሰቡት ደስታ ወደ ሀዘን ተቀይሮባቸዋል ባላሰቡት ሁኔታ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ በጣም አመሰግናለሁ። ክብረት ይስጥልኝ። ጽናት ክፍል 67ን ይዤላችሁ መጥቻለሁ። እንግዲህ በባለፈው እንግዲህ ጽናትና ኪራ ሊሞሸሩ እንደሆነ ሁላችንም አይተን ነበረ። እስቲ ዛሬ ደግሞ ምን አለ አብረን እንከታተል። የኪራ እናት እንግዲህ ጽናትን በእልልታ ነበረ የተቀበለችው። ኪራም እንግዲህ ጽናትንም በመቀበሏ በጣም ደስ ብሏቸዋል። በነገራችን ላይ ግን ለጽናት ንዛዜ የሚሆን ነገር አስተላልፈዋል። ኪራ ይሄንን በሰማ ጊዜ የሆነ ነገር ተጠራጥረዋል። ምንድነው እሱ የተፈጠረው? ምንድነው እናቴ የስንብት ቃል የተናገርሽው ብሎ እናቱ ሲጠይቅ ነበረ። እናቱም ግን እድሜ ክር አይደለም አይቀጠልምና ይህን የደስታ ቀን ስላሳየክኝ ልታሳየን ስለወሰንክ አመሰግናለሁ እያለ እያመሰገኑ እያሉ ግን ይሄ ደስታቸው ግን ለደቂቃም አልቆየም። ወዲያው ነበረ የሀዘን ድባብ የተወሰነው። ጽናትም እንግዲህ ቤቱን በጥንቃቄ እንድትይዝና ቤቱን በስርዓት እንድትይዝ እየመከሯት ነበረ። ልጄ ከዚህም በኋላ የምኖር አይመስለኝም፣ ሐኪሟም ከዚህ የበለጠ የምኖር እንደማይመስለኝ ነግረውኛል። ሰውነቴም በመድኃኒትና በመርፌ በስብሷል እያሉ ዘመናትን ያስቆጠራቸው በሽታቸውን እየተናገሩ ተስፋ እንደቆጠሩ እየነገረ ነው። ከዚህ በፊትም እንግዲህ ተስፋ ያልቆረጡ እናቶች አባትም ምንድን ነው እሱ ይሄ ነገር ከዚህም በፊትም የተደበቀ ነበር እንዳለ ውስጤ እየነገረኝ ነው እያለ እንግዲህ ኪራ ሚስጥሩ ገብቶታል። ወደ ቤትም በመምጣት ምን እያላችሁ ነው? ያወራችሁትን ሁሉ ሰምቻለሁ። ለዘመናት ሁሉ የደበቃችሁኝ ይሄ ነው እንዲለካ እኔ የምወድሽ እናቴ፣ ለምንድን ነው እሱ ይሄንን ሁሉ የደበቅሽኝ? እኔ ለሐዘንሽ መካፈያ መሆን አልችልም እንዴ? ምን ያንሰኛል? እያለ ቤቱን በአንድ እግሩ አቆሞታል። እንግዲህ የቤቱም አባላት ኪራን ለማረጋጋት እንግዲህ ወዲህ ቢሉም አባትም ጽናትንም ዝም በይ ብሏታል። ጽናትም ይህ ሚስጥር እንደምታውቅ ኪራ ሰምተዋል። የተደናገጡም እናትም ዝም እንዲል ቢሞክሩት ኪራ ግን ንዴትና ብስጭቱ እየባሰበት መጣ። እናትም ወዲያውኑ አሸለቡ። ቤቱም በአንድ እግሩ ቆመ። ቤቱም በአንድ እግሩ ቆመ። አምቡላንስም ተጠራ። ነገር ግን በነፍሳቸው ሊደርሱ አልደረሱም። ህይወታቸውም አለፈች። አቶ ተሾመም ባለቤታቸውን ያጡት አስቱዬ ለምን ጨከንሽ? አስቱዬ ጨካኝ ነሽ። አንድ ልጅሽን ሳትድሪ ጨክነሽ ይችን ዓለም ተሰናብደሽ ሄድሽ እኮ እያሉ ብቻቸውን ማሐዘን ተያይዘውታል። ኪራም እንግዲህ ብቻውን የጸጸትና የጥፈት ምልክት እየታየባት እናቴን ገደልኳት፣ እናቴን የገደልኩት እኔ ነኝ እያለ እንግዲህ በጣም እየተናደደ ነው። ቬሎና ሱፍ ለብሰው ሊጨፍሩበት ያሉት ቤት እንግዲህ አሁን በሀዘን ተውጠዋል። ቤተሰቡ ሁሉ በንቧል ተሞልተዋል። በጣም የሚያሳዝን ሁኔታ ውስጥ ነው ያሉት። ግራ ገብታቸዋል። ከወዲህም
ኪራ በዚህም አባት ግራ ተጋብተዋል። ጽናትም ሀዘናችን አለፈ ጽናትም ፀሐይ ወጣችልን ብዬ ተደስቼ ሳልጨርስ ቤታችን በሀዘን ተሞላ እያለች እንግዲህ ነው በቅናት ሁኔታ ተነሳስታ ልታገባ የወደችው። ባሏም እንግዲህ እሱም ምንም ሊሰማት አልቻለም። እናቴን የገደልኳት እኔ ነኝ፣ የእናቴ ነፍሰ ገዳይ ነኝ፣ ጽናት እንዳትናገሪኝ ከአጠገቤ ሂጂ እያሉ ነው። አባትም በሩን ከፈተልሽ በማለት ይጠይቋታል። እሷም ለቀናት ከምግብ እንደተለያየና በቃ ምንም አልበላም የእናቴ ገዳይ ነኝ እያለ ጽናት ትነግረዋለች ለአባቱ። አባትም እንግዲህ ሁላችንም የተጻፈብን ቀን የምንኖረው እግዚአብሔር ፈቃዱ ሆነና ወደ ራሱ ወስዷታል። ምንም ማድረግ አይቻልም። ነገር ግን ኪራ መቆም አለበት፣ ኪራን ማጽናናት አለብን ይላሉ። ጽናትም እውነት ነው የተጻፈልንን ነው ሁላችንም የምንኖረው፣ ነገር ግን ኪራ በቃ መረጋጋት አለበት። ግን የጸጸተው ኪራ እስካሁን ድረስ ለምን እንደደበቁትና የእናቱን ሕመም መካፈል እንዳለበት ነበረ እየተሰማ ያለው። እናቴ ምን ትለኝ ነበረ ከዚህም በፊት ግልፍተኛ ስትሆንና ስትናደድ አንድ ሰው በህይወት ያልፍብካል ብላኝ ነበረ። ዛሬ ቃሏ ተፈጸመ። እኔ እናቴ ገዳይ ነኝ እያሉ በጣም ውስጣቸው እንትን ይላል። ከዚህም በፊትም እንግዲህ ለሰርጋቸው የተፈጨውን ጤፍ እንዲወስዱት ተደውሎ ይነገራቸዋል። እሳቸውም ተናደው ከፈለክ ሽጠው ካልፈለክ ደግሞ ቸርችረው በማለት ትነግራለች። ጽናትም ይሄን ሰምታ አልሰሙም እንዴ ብላ ትነግራለች። ባለቤቱም ሰምቶ ለቅሶ እንደደረሱና ይሄ ሰራተኛው ነው የደወለው የሰማ አልመሰለኝም በማለት ይመልሳሉ። እንግዲህ መራዊትና ናሆሜም በጣም በሀዘን ተውጠዋል። ከክፍለ ሀገር ስትመጣ እንግዲህ እሳቸው ነበረ እሷን አጽናንተው እዚህ ያመጧትና መራዊትም እንግዲህ እኔ ጨካኝ ነኝ፣ እሷ እኮ በጣም መልካም ሰው ነች፣ ከእናትም በላይ ነች፣ ፀጉሯን አባብሳ ያሳደገችኝ እናቴ ነበረች እኮ፣ ነገር ግን እኔ በበሽታዋ ከጎኗ አልቆምኩም። እኔ እኮ ወይዘሮ አስቴር በጣም ጥሩ እና ሀዛኝ ሰው ነች እኮ ይባላል። እና ናሆሜም ኪራን እንግዲህ ማጽናናት እንዳለብኝ ብሎ ይነገረዋል። ኪራም መጽናናት አለብክ፣ ምግብም መብላት አለብክ ይባላል። ናሆሜም ኪራን ይዛው ወጥቶ ማጽናናት ይሞክራል። በቃ እረፍ ይለዋል። እኔ እኮ ሁላችሁም ሰምታችሁ የእናቴን ህመም እኮ ሁላችሁም ደበቃችሁኝ። ምን አጥፍቼ ነው? ለእናቴ እኔ ምንም መቆም አልችልም እንዴ? ለምንድን ነው እሱ? አንተም ሰምተክ ነበረ። ነገር ግን እኔ የአባቴ ብቻ ሳይሆን ሁላችሁም ሰምታችሁ ስለደበቃችሁኝ ነው ያናደደኝ። የነገ ባለቤቴ የምላትም እኮ ጽናትም ደበቀችኝ፣ አንተም ደበቅኝ፣ ምሩም ሁላችሁም ደበቃችሁኝ። እኔ ለእናቴ ምንም ላድረግ አልቻልኩኝም። ዛሬ ግን በንዴት ተነሳስቼ የእናቴ ገዳይ ሆኛለሁ እያለ ለናሆሜ እየነገረው ነበረ ካፌ ላይ ቁጭ ብሎ። ናሆሜ ምስሉን አጽናንቶት አሁን እንግዲህ አባትክም እዚህ ቁጭ ብሎ ያንተን ጭንቀትና ያንተን ሀዘን ማየት ስላልፈለገ ወደ ስራ ወደ ክፍለ ሀገር ሊሄድ ነው ብሎ ነገረው። ለምንድን ነው የሚሄደው ብሎ አለው። አይ ለሳቸውም ይሄ ይሻላቸዋል፣ በቃ ሄደው እነሱም እዛ በስራ ራሳቸው ወጥረው መርሳት አለባቸው፣ ሀዘን እስከ መቼ ድረስ እያለ ናሆሜና ኪራም ቁጭ ብለው ያወራሉ። ኪራ ግን የእናቱ ገዳይ ራሱን በማድረግ በጣም ውስጡን እየቀጣና በጣም እየተናደደ ይገኛል። ነገር ግን ለስበና ሲጠብቀው የነበረውን ደስታ እናቱ ሳታይ በሞት ስለተለየችው መቋቋም አልቻለም። ነገር ግን ያው ሞት ነችና ሁላችንም የተጻፈልን ቀን ነው የምንኖረው። ሁላችንም ከዚች ቀን የምናልፍበት ምክንያት የለንምና እናቴንም ፈጣሪን የጠራት በቃ የምትኖሪው በዚች ዓለም እችን ብቻ ነው፣ ደግሞም
የእናት የልጅሽን ደስታውን ሳታይ ነው ከዚህ ሀገር የምትለየው ብሏታል። እንግዲህ ፈጣሪ ሲጽፍላት ምንም ማድረግ አልችልም እያለ ራሱን ለማጽናናት እየሞከረ ነው ኪራ። እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁኝ።